እስኪ ይሄን ቪዲዮ ያው እስኪ እነኚህ ሰውዬ ልጅ አይደሉም። ጸጉር አስተክሎ ነው ቢባል ታምናለህ? ነው አይደለም? ምን ሆነ? በቀን 100 ሺህ ብር ነው ማጠፋው። ዋው ያሲነ ግርብላ yes ምን አለ ስግር እግር ብላ yes የእናትሽን ጦስ ስንት አመጣባሽ? እስከ ስንት አመጣሽ? 3 ወር ይድረስ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በጣም ምርጥ ቪዲዮችን ይዤላችኋለሁ። እንዝናናለን፣ እንፍታታለን። በዛው ልክ ደግሞ መነጋገሪያ የሆኑ ቪዲዮች ላይ ሐሳብ አስተያየቶቻችሁን መስጠታችሁን እንዳትረሱ። ፕሊዝ ሰብስክራይብ አራስቲ ላይክ አድርጉ። ፕሊዝ ላይክ አድርጉ። አያስከፍልም። $1 $2 ያስከፍላል ቢባል ላይክ ባታረጉ ችግር የለውም። አሁን እኮ ምንም አያስከፍልም። በመጨረሻ ድረስ የትም እንዳትሄዱ ሐሳብ አስተያየቶቻችሁን ኮሜንት ላይ ጻፉ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ አድርጉ። እናንተና የሰራሁት አንድ ቪዲዮ አለ በተለይ ከሰሞኑ መነጋገሪያ ጉዳይ ጋር ተያይዞ ኮሜንት ላይ ያለው ሁለተኛ ቻናሌን በዛውም ገብታችሁ ሰብስክራይብ አድርጉ። እስከ መጨረሻ ድረስ የትም እንዳትሄዱ። አሁን ይባላል ይሄ ጋይስ እስኪዩትን ቀድመን አይተናል። ባይሆን እርሶም ቅዳሴ ሄዳሉ አይሄዱም እኮ ሄዳሉ ቅጩ ነገር ነው። ማዘር ይቅርታ እናቶት ማዘር ሲጀመር ስንጥቁን ነው የሸፈኑት። አቤት ዳርዳሩ ይታያል። ማዘር ቱጂኖት እንዴ! እሺ ሴጣን በጠዋት ሲፈትን ሚቱ ማን ነው በዚህ ጠዋት እንደዚህ የሚያንኮከው? ከቀበሌ ነው። ኑ ጽዳት ውጡ እያሉ ነው። ጭራሽ በሬን እንዴ በመረጥኩ እኔ ራሴ በመረጥኩ መጣውላችሁ እሺ ማንንም ጎፈላም እኔ ላይማ አይጎነፈልም። ሰላም አደራችሁ። ሰላም ወተናል ሰላም ነው አለን ወተናል። እሺ እንዲህ መውጣት ላይ ቀር ትፎክራለህ ቤት ውስጥ ቁጭ ብለህ። በነገራችን ላይ በየቤቱ እየሄዱ አንዴ መዘግባሉ፣ አንዴ ምርጫ ካርድ። ሰሞኑንማ በቃ መመላለስ አብዝተዋል በየቤቱና አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው ሹሩባ አንችልም የሚል ዜና አቋጥቶ እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆኑ። ተተኩስ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንዴ ያደረው። የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናገሩ። ትቦ በጣም ከባድ ነገር እኮ ነው። በዚህ አይነት በቅርቡ ፋንዲሻ አፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ። እንዴ ታንኮች ራሱ ወደ ባንኮች ይግቡ እኮ ሚል ዜና አንብቤያለሁ። ሊዘረዝሩት ነው ማለት ድሮን አድርገው ማለት ነው የሚዘረዝሩት። አንተ ድሮናቸው እኮ ማለት ነው ፈንጂ አይደለም ጨዌ ነው የሚጠራው። የሆነ ቢዚ 7X ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለችው ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረው መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችል ይቻላል። ግን ሰልፉ ወይ የታክሲ ነው ወይ የሸማቾች ነው የሚሆነው። እንዴ እሺ በቃ እኔ የሸማቾች ልሰለፍ፣ አንተ የታክሲውን ተሰለፍ። በቃ ሲደርስሽ ደውይ። አንዴ ስሙት። ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። እንዴ ስራ ላይ ተሰማሩ። እውነቱን እኮ ነው። በግሩፕ ተደራጅታችሁ የሰው አካውንት ለማዘጋት አብራችሁ የምትሰሩ ግን ጤነኞች ናችሁ? ስራ የላችሁም? የእውነቴን ነው። ህይወት የላችሁም? እኔ አሁን ለምሳሌ ትላንትና 2 ቪዲዮ አስወረዳችሁብኝ። እሺ ደስ አላችሁ? ምን ጥቅም አገኛችሁ? ሰው ሲሰራ ሲለወጥ ቤተሰቡን ራሱን ሲለውጥ ነው እንጂ ደስ የሚለው ምንድነው? አብሮ በጋራ መጨንገፍ ምንድነው? እንደዚህ ራስን አእምሮ ማሳረጥ እርጥና ጭንገፉላ በዛ። አሁንስ በዛ። የኔ ቤተሰቦች ደግሞ ሁላችሁም ኮፒ ሊንክ አርጉልኝ አካውንቱንም። ከዚህ በኋላ ደግሞ አንድ ቪዲዮ የሚያምር ግጥም ልቅላችኋለሁ። ሁላችሁም ኮፒ ሊንክ አርጉ ስላችሁ ኮፒ ሊንክ አርጉ። የእውነቴን ነው። የበላይ አቋም ለኔ ብቻ ነው ግራ ይገባል። አእምሮውንና ልቡን አጨንግፎ ይተባበር አይደል እንዴ? ሪፖርት በማድረግ ለስድቤ ሶሪ ኮፒ ሊንክ አርጉ። ጃኒ ቅተኝነት የእናንተ ከፍታ የሚመስላችሁ ድሮ ህይወቷ ልቅ የለመዳችሁ ምቾት የሚሰማችሁ ወደቃችሁ ቃጮች ማለት ነው። የሚወድሽ ሰው ቃል ብቻ አይሰጥሽም ከጎንሽ ይቆማል እንጂ። እውነትም የሴቶች ቀን የጃኒን መብት ብቻ አይደለም ያስከበርከው፣ ሁሉንም ሴቶች መብት ነው ያስከበርከው። አስተዋይ ልቦና ያለው ሰው ካንተ ንግግር ብዙ ይማራል። የወደቀ ዛፍ ምሳር ይበዛበታል እንደተባለው ያም እየተነሳ ልቡ ነበር ሲሆን እጅላት የነበረው። ረፉ አትናገሯት ብለክ ከጎኗ መቆም ደግሞ ትልቅ
ትልቅ ኃይል ነው የሚሰጣት። አንድ ቪዲዮ ላይ ማንም ስለሌለኝ ነው እያለች ታለቅስ ነበር። ምንም ቢሆን ከሰው በላይ የሆነ አምላክ ቢኖርም እንደ ሰውኛ ደግሞ ሰው ያስፈልጋል። ይሄንን ሰው ደግሞ የጎደላትን ነገር ደግሞ አንተ ሞልተክ ለሁላት ብለክ ወተክ አንተ ከቃል በላይ ነህ። በቃ ከስርህ እንዳትጠፋ። አንድ እውነት ልንገርክ፣ ካልተላገ ጣውላ ይልቅ የተላገው ጣውላ ውበት አለው። ጃኒም በዚህ እድሜዋ ብዙ መከራዎችን ብዙ ፈተናዎችን አይታለች። ለአንተ ሙሴት እሷ ናት። አንተም እንደሰራሃት ደግሞ እያየን ነው። አይለያችሁ። ጃኒም በተወረወረብሽ ድንጋዮች ድልድይ ስሪበት፣ ወደፊት ተጓዥ፣ ህይወት ቤትሽን ገንቢ፣ አትስሚያቸው። እሷን ያበረታታት ነው የመሰለኝ። በነገራችን ላይ ምስኪን ሰዎች አሉ ሚዲያ ላይ የሚዲያ ፓተርን ያልገባቸው አንዳንድ ሰዎች እንግዲህ በጣም አሉ። ታሳዝኑኛላችሁ። የእናንተ ኮመንት ላይ እስቲ ገብታችሁ እኔ ያስቀመጥኩትን ከዛ ውጪ አንዳንድ የስክሪፕት ነገሮች ወዲህ ሲተኮሱ ትሰማላችሁ። በተለይ ዋይድ የሆነ ነገር ሚዲያውን ለመቆጣጠር እንዲያመች ተደርጎ የሚደረጉ ነገሮች ብቻ ኮመንት ላይ እስቲ አንድ ሊንክ አለ። የሰሞኑ ውዝግብ ጋር ተያይዞ የሰራሁት አንድ ቪዲዮ አለ። በጣም በሚገባችሁ መልኩ ነው የተሰራው። ኦኬ ሙዚቃውን ድራማቲክ እያደረጉ ነው። ኦኬ ተገናኙ። ድራማቲክ እኮ ነው ያደረጉት። ሆድዬ አትመጪልኝም ወይ ሞደጄሽልም ነይልኝ በሞቴን መውደድ አካላቴ ነይልኝ በሞቴን መውደድ ሰውነቴ ነይልኝ በሞቴ ፍቅር ያካላቴ አይኔ ተመልክቶን በፍቅር የተመኛት አይኔ ተመልክቶን በፍቅር የተመኛት እንዳው ለቁም ነገር ልቤት ያገኛት እንዳው እንደምንም ያቺን ሰው አግኝቻት እንዳው እንደምንም ያቺን ልጅ አግኝቻት እሷም እሺ ብላኝ የልቤን ነገራት አንቺ ልጅ ነይልኝ በሞቴ መውደድ አካላቴ ሆድዬ አትመጪልኝም ወይ ወድጄሽልም። አመሰግናለሁ። ገርም ድምጽ ነው እውነት። ቴንኪው በጣም ነው የምናከብር። ነገርኩ እኮ ጫማ ብራንድ ካልሆነ አላረግም ጭራሽ። ካልሲሽ ግን ተቀዷል ብራዘር ምን ነካሽ? አይግጥም ሮስት እየተደረገች ግጥም ትላለች። አቤት አቤት። በቃ 100 ሺህ ብር ነው
ማጠፋው ዋው ማን ያዘዋልና እንግዲህ አመ ጋንግስተር እኮ ነው ምን ላይፍ ኦፍ ጋንግስተር እኔ ጓደኛዬ ናት ይቻላል እና ሞተ አይ ኖረ ሞተ ይላል እንዴ አንተ ዝም ብለህ ዋው በል ጥያቄ አትጠይቀኝ ዋው እኔ 100 ብር ቢወርቅ አላነሳም ድመት ነህ እንዴ ዋው እኔ እኮ ፖሊሶች ይፈሩኛል አራቱን ጎማዬ በጥይት ተመቶ እኔ ራሴ 4 እግር ሆኜ ዋው እስኪ ቀጥል እንደዚህ አይነት ነገር ላይ ያሉ ሰዎች እየሰሙ ነው በዚህ ሰዓት ቀጥል እኔ የምላችሁ አንድ ቀን በፕሌን እየሄድን ማለት ነው ፓይለቱ መጣና ሆስተስ ስለሌለኝ ሂሳብ ሰብስብልኝ ብሎ ማለት ነው ሰበሰብኩለትና ከዛ ያንተን ተው በቃ ስለሰብስብልኝ በነፃ ሄዳለኝ በላችሁ ታምኑኛላችሁ እና የሰውዬ የሚለው ምንድነው የምትሰሙት ዲያራ ባካችሁ ፖድካስቶቻችን ምን እሺ ነው እርግጠኛው ልንገራችሁ ይኸው ከአማኑኤል አምልጦ የወጣ አባ ሳክስ ጥግ ድረስ ያለበት ሰው እንዴ ምንም አንድ ነገር እንኳን ለማመን እኮ በቃ ያቀታቸዋል በቃ ማመን አትችሉምና መኪና እየነዳው ዘልዬ ወረድኩኝ ከመኪና ላይ ደሞ ሚዲያ ላይ የተለያየ ፖድካስት ቢያንስ 2 ፖድካስት ላይ አይቻለሁ አሁን ደግሞ የሆነ ታሪክ የሚያቀርብ ዩቲዩብ ላይ አይቻለውና ምንም አልተሳካልኝም የሚል ሰው በዚህ ልክ ያየው ኔትፍሊክስ ሲተርክልን በቃ እኔ ተስፋ ነው የሚያስቆርጠው ፌሚኒስት የሆነች ሚስት ስታገባ አንተ እንካይን ካጠበ አሰማም እንዴ ቤት ልትሄጂ ነው እኔ መረዳከመኝ እንዴ እኔ ዛጻኖት ያስቸገሩ ነበር ደግሞ ቀደም ጂም ቤት ልሄድ ነው እቃውንና ልብሱን አጥበጠብ እንዴ ጂም ቤት እኔ እዚህ ጋር እንደዚህ እንትን እያልኩሽ እንዳመጭኝ ይኸው እነ ሳሚናና ፈታ እንበል ዛሬ እያሉኝ የምን ፈታ ነው የምን ፈታ ብሎ ነገር የለም ስራ አርፍ 200 ብር ስጪኝ እንዴ የምን 200 ብር አንተ ትቀልዳለህ እንዴ ና ስራ ልብስ ለማሳጠብ ነው እንዴ ያገባሽኝ እናንተ በቃ ና ወዴት ነው የምትሄደው መፋታት ነው የምፈልገው በቃ ካሁን በኋላ ቤት ለዘጠኛ ዓመት እኮ ነው የተፈራረም እና ቢሆንስ እዛ ሌሊቱን ሙሉ አሳሬን ስታሳይኝ ታድሪያለሽ እዚህ ጋር ሳህን ዕቃ ልጅ እኔ ባስጠላኝ በቃ ቤት 9 ዓመት ተፈራርመናና 9 ዓመት ተሰራታ 9 ዓመት ገረዶኜ መኖር አለብኝ እንዴ ብታነቂ ይሻለኛል እኔ ካንቺ ጋር ኖርም ካሁን በኋላ ስሚ ሄለን እንዴት ስለምነኝ እንደነበር ታውቂያለሽ እሷ እንደዚህ አታገላታኝ ሄለንን ስማታ ሳብኛ ስራ አንቺ አሮጊት ያውሽ ሰውዬ ለቃቂ ሴትዮ አማታል እኔን ሴትዮ ምንድነው አበላሽ ማለት እኮ ፈጣርሽ ማለት ነው ስራ ሌላ ወሬ አረ ቤቲ በእግዚአብሔር ቤቲ ዛሬን ወጣ ቢዜ ታታለበልሽ ምንም ወጣ ብሎ ነገር ማንንም አላገኝም ማንንም ይኸውልሽ ማንንም እነ ሄለን ብቲ እነ ቅድስት ብቲ ማንንም አላገኝም እግዚአብሔር እና ከጋልቴር ነው ስራ ጂም ቤት ልትሄጂ አይደል አፈቅጂልኝም ለአንድ ቀን አልፈቅድም ብሎ ነገር የለም ስራውን ሰርተህ በኪዳነ ምሕረት ቤት አትለማመጠኝ ታረ በእግዚአብሔር ባለች ሚስቶችን የሚለምኑ በዛው ዞር በጨምላቃ ስራውን እኔ ካሁን በኋላ ካንቺ ጋር ነው ወዴት ነው የምትሄደው ነገሩን አርጋችሁ ወንድ ያገባሉ ወይ ነው ጥያቄው ፌሚኒስቶች አንዱን ዝቅ አድርጎ ሌላን በማረከፍ የሴት ልጅ ጥቃት አትችሉም መቅረፍ ያን ዩቲዩብ ሪፖርት በማድረግ ወይንም ኮሜንት ላይ ጆርጂን በማጥረግረግ የሴት ልጅ ጥቃት መቀነስ አትችሉም አትሆኑ እንደበግ ከጭፍን ቲፎዞ ከጭፍን ጥላቻ ከስድድብ ውጡ ይቅርባችሁ ዛቻ እንደ ሴት በጋራ በአንድነት ሳትቆሙ በብስለት በንቃት እንዴት አርጋችሁ ነው መፍትሄ የምትሆኑት ለሴት ልጅ መጠቃት አንዷ የሌላዋን ሴት የርቃን ፎቶና ቪዲዮ ይዛ ካለቀኩኝ ብላ ያዙ ይልቀቁኝ በመትልባት ተጨባጭ ሁኔታ እንዴት ነው ከዛልፎ ሌላው ሰው የሚያርሰው የሴት ልጅ ጥቃት የሴት ልጅ መደፈር የሴት ልጅ ግድያ ልትቋቋሙ የምትችሉት በቃ በጋራ አንዱ ናችሁ ለመቆም ሞክሩ ዘን አጥፍቶ የተገኘን እንዲታረም በህግ አግባብ መክሰስ ለነገርዬ ጥሩ ያደረገ ያለው በጎ የሚሰራውን ማመስገን ማወደስ ልምዳችሁ አድርጉ እንደ ሰው በማሰብ እስከመች ድረስ ነው እንዲህ እንደ መንጋ በአንድ ላይ መጥበብ እውነት የምር የሴት ልጅ መጠቃት የሴት ልጅ ግድያ ቁስሉ እያመማችሁ ከሆነ ህመሙ እየተሰማችሁ ከሆነ ፊሊንጉን ፔኑን እናንተም ፊልም የምታደርጉት ከሆነ ይሄ ጎራ ለይቶ ከመሰዳደቡ ከቲክቶክ ያፍጦርነት ውጡና እንደ ሴት እንደ አንድ ህዋን በጋራ ቁሙ ያኔ የሴት ልጅን ጥቃት ሙሉ በሙሉ ማጥፋት ባችሉ እንኳን በሆነ ልክ መፍትሄ መሆን ትችላላችሁ የሆነች ነገር ኮሽ ስትል ነገርየውን አድርጋችሁ የአንድ ሰውና የሁለት ሰው ግለሰብ ጉዳይ አድርጋችሁ ጎራ ለይታችሁ እንደዚህ ያዙ ይልቀቁኝ ማለት ራሳችሁ ላይ ትዝብት ከመፍጠር ወይ ደግሞ ችግርየውን ከማስፋት ከመለጠጥ በቀር ምንም የሚያመጣው ለውጥ የለውም በቃ ጭፍን የሊያ ቲፎዞ ስለሆንሽ ብቻ የሊያን ስተቶች መሸምጠጥ ወይ ደግሞ ጭፍን የጆርዲ አድናቂ ስለሆንሽ ጆርዲ ጋር ለሚታየው እንከን አይን መጨፈን ይሄ መፍትሄ ሊሆን አይችልም አድናቂም ሆኑ ወዳጅም ሆኑ ጥሩ ሲሰራ ማመስገንና ማወደስ ሲሳሳትና ልክ ባልሆነ መንገድ ሲሄድ ደግሞ መምከር አለፍ ሲል ደግሞ በህግ አግባብ መክሰስ ነገርየውን ለማስቆም
እንዲሁ ብቻ ግን በጭፍን ጥላቻ በጭፍን ቲፎዞነት ግን እዛና እዚህ ሆኖ ጎራ ለይቶ የእናንተ ንትርክ ራሳችሁን ከማቅለል ውጭ የሴት ልጅ ጥቃት ላይ ምንም አይነት ለውጥ ልታመጡ አትችሉም። አንድ ሁኑ። ነገራችን ላይ ሴትና ወሬ ብራንድ እየሆነ ነው የሚመስለኝና ወሬ ከተባለ ሴት መባል ያለበት ሁላ እስኪመስለን ድረስ ለምን ሚዲያ ላይ የምንመለከታቸው አሁን በብዛት የቡና ወሬ ኮንቴንት ክሬሽን ቀርቶ አሁን የቡና ወሬ ሆኗል። የሆነ ነገር ክሬት ብታረጉ አሁን አንተ ምን እያረክ ነው ምናምን የሚል ሰው አይጠፋም። ግን ምንም ክሬት ባረግ ምንም ነገር አይታይም በዚህ ዘመን። ለምን በቃ ማጆሪቲውን ፒፕል እንትን ኮንትሮል ያደረጉት እነሱ ናቸው። የውሸት የሚፈቃቀሩ የውሸት የሚፋቱ ሰዎች የዱባይ ሀገር ሴቶችን ይዟል። በወሬ ደግሞ እንደዚህ የሆኑ ሀገራት ላይ ያሉ ሰዎች አሉና አሁን ለምሳሌ ሲወራባት ይሄ ነገር 148,000 ሰብስክራይበር ነበራት። አሁን ግን ወደ 154,000 አካባቢ ደርሳለችና ይሄ ነገር በአላማ ታቅዶ የተሰራ ነገር ነው እንጂ የእውነት ለሴት ተቆርቁሮ አይደሉም ሁለታቸው። በቃ ብዙ ጊዜ ተናገርኩት ነገር ነው። ብቻ እስቲ የታዘባችሁትን እናንተ ኮሜንት ላይ ሐሳቦቻችሁን ኮሜንት ላይ አድርጉ። የእናትሽ ጡት ስንት አመጣባሽ? ሶስት ወር ይድረስ ጡት አይጠባም እንዴ? ሜመሮች ምን ነው ሊሰይ ደምብ አንቺ አሁን በጣም ስትሪክት ሰው ነሽ። ይሄ ለምሳሌ አልጋሽን ስታነጥፊ ውጣር ገባሽ? እንደዛ ነሽ? አዎ ግን የምር ይሰራል ማለት ነው። አፈጠጣች በጣም ከዛ ቶሎ ጡቷን ደግሞ አዘግዝላ ወደተ በነገሮች ብዙ በመስራት ነው ሳትስፋይ መጥቶኝ ብዙ ነገር አግኝተሽ ነው ሳትስፋይ ትንሱ ምራቁ መጥቷል። አንተስ እኔስ ስንት ዓመት ነው የጠባ? ብዙ አትስ የእናት ጡት መጥባት ማለት እኮ ክብር ነው የእውነት። ለምን እንዴ ማለት ይሄ ነገር ቀልድ መሆን አለበት ብዬ አላስብም። ሜመሮች አንዳንድ የምታደርጉትንም አስቡ እንጂ እነ ትንሱ ራሱ ወደ ጨዋታ የቀየሩበት መንገድ እኔ አልተመቸኝም እውነት ለመናገር። ማለት በቃ ሁላችንም ጠብተን ያደግን ስለሆነ በሳቅም በሐዘንም ልባችን ተነክቷል። አንጋፋው አርቲስት ደረጀ ኃይሌ ትናንት በሰይፉ ሾው ላይ ቀርቦ ስለ ወዳጁ ነጻነት ወርቅነህ የተናገረው ነገር የብዙዎቻችንን ልብ ነክቷል። የቤተሰብ ጨዋታ ፕሮግራምን ነጻነት ከነክብሩ ሰቅሎት አልፏል። ደረጀ አንድ ትልቅ ሚስጥርም አውጥቷል። ፕሮግራሙ መጀመሪያ ለእኔ ነበር የቀረበልኝ፣ እኔ ግን ከኔ ይልቅ ነጻነት ይወጣዋል ብዬ ለሱ ሰጠሁት ብሏል። ነጻነትም ከህፃን ጋር ህፃን ከምሁር ጋር ምሁር ሆኖ ፕሮግራሙን ጥግ አድርሶታል። እኔ ሰራዋለሁ ብዬ አላስብም፣ ነጻነት እንደሰቀለው ቢቀር ይሻላል ሲል የጓደኛውን ታላቅነት መስክሯል። እናንተስ የቤተሰብ ጨዋታ ፕሮግራም ከነክብሩ ቢቀር ይሻላል ወይስ የነጻነትን ተወዳጅነት የሚያስቀጥል ሰው ይኖራል ብላችሁ ታስባላችሁ? ማንንስ ምርጫችሁ ታደርጋላችሁ? ሐሳባችሁን አጋሩኝ። መልካም ጊዜ። ኮሜዲያን ደረጀ ኃይሌ እሑድ ምሽት በሰይፉ ሾው በጣም አሪፍ ቆይታ አድርጓል። የቤተሰብ ጨዋታ ፕሮግራምን ነጻነት ወርቅነህ ሰቅሎት ሄዷል። እሱ ጋር ማድረስ በጣም ይከብዳል ብሏል። ሁሉም የራሱ ከለር አለው ብሏል። ከሰይፉ ጋር በነበረው ቆይታ ደሬ ነጻነት ከህፃን ጋር ህፃን ይሆናል፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁር ጋር ምሁር ነው፣ ፕሮግራሙን ማንም ይወጣዋል ብዬ አላምንም ብሏል። የቤተሰብ ጨዋታ መጀመሪያ ነጻነት ወርቅነህ ከነክብሩ እንደሰቀለው ቢቀር ባይ ነኝ የሚል አይነት ሀሳብ ነው ደሬ ያነሳው። እናንተ ተስማማላችሁ? እኔም እሰራዋለሁ አድርገዋለሁ ብዬ በጭራሽ አላስብም፣ ያንንም አላደርግም። እንደውም መጀመሪያ ፕሮግራሙን እንድሰራው ነበር ወደ እኔ ጥያቄው የመጣው። ይህንን ፕሮግራም ከኔ ይልቅ ነጻነት ወርቅነህ ይወጣዋል ብዬ እኔ ነኝ ያጨሁት። በትክክልም ሰርቶታል። በዛ ደግሞ ደስተኛ ነኝ፣ አኩርቶኛል፣ ነፍሱን ይማረው ብሏል። ነጻነት ወርቅነህ ለሰው ቀድሞ የሚደርስ ቆሞ የዳረኝ ሰው በልቶ የጠገብ የማይመስለው ለሁሉም ደራሽ ሰው ደስ እንዲለው የሚፈልግ ከሰርጌ በፊት ደረጀ መኪና ቁልፍ ይገባዋል ብሎ ያሰበልኝ ወዳጄ ነው ብሏል። እና በጣም ደስ የሚል ሀሳብ ነው ያነሳው ደሬ። ለጓደኛው ነጻነት መጠጣቶች አሁን ውሃ ብቻ ነው የምጠጣው፣ ለመቄዶንያ ገንዘብ ያለው በገንዘቡ ሙያ ያለው በሙያው ማገዝ አለበት የሚል ሀሳቦች አንስቷል። ብዙ የእርዳታ ድርጅቶች አሉ፣ በተቻለን አቅም ማገዝ አለብን የደሬ ሀሳብ ነው። በምትችሉት አቅም ሰዎችን መርዳት ትልቅነት ነው ብሏል። ከሰይፉ ጋር በነበረው ቆይታ የኢትዮጵያ ሕዝብ ሩሩ ነው፣ ሰጪ ነው። ልጄ 7 ዓመት ሞልቶታል። በእንግሊዝኛ ነው የሚያናግረኝ። በእንግሊዝኛ ሲያወራኝ ወደ ጓዳ ገባለሁ። ከዚህ በፊት አምሽቼ ስለምገባ በደንብ አላገኘውም ነበር። አሁን ግን ከትምህርት ቤት ከመምጣቱ በፊት ቀድሜው ገብቼ ይጠብቃለሁ። በዚህም ልጄ ደስተኛ ሆኗል። ስልክ ሲደውልልኝ አነሳስ ላይ ጥንቃቄ ማድረግ ጀምሬያለሁ ብሏል። ለቅሶ ቤት ጋር ከተፈጠረው የገኒ ጉዳይ ጋር እያይዞት ነው። ተደውሎ እንኳን ባይደወልም እንኳን አላነሳም። ለቅሶ ቤት ሆኜ አለ። ሰው ለእኔ ያለውን ፍቅር ሲመለከት ልፋታችን መና እንዳልቀረ አይቻለሁ። በኮሜዲ ስራ ላይ ያበረከትኩትን ነገር እንደ መልካም ነገር ቆጥራችሁ የሰሯቸው ነገሮች ፊልሞቹንም ጭምር በተለየ መንገድ ስላያችሁልኝ አመሰግናለሁ። አሁንም ክብራችሁ አይለይም ብሏል።
ከደሬ የተጨመቀ የሰይፉ ኢቢኤስ ቆይታ ላይ የተውጣጣ መልእክት ነው። እንዴት አገኛችሁ? ላይ እኔ በጣም የተመቸኝ ነገር ቢኖር የደሬ ኢንተርቪው ላይ አንድ የጓደኝነት የድሮ ጓደኝነትና የዘንድሮ ጓደኝነትን ጎን ለጎን ማየት ትችላላችሁ። የእናንተ ጓደኛ ምናችሁ ሊሆን ይችላል? ወንድማችሁ ሊሆን ይችላል ወይስ ጠላታችሁ፣ ምቀኛችሁ ወይስ ደግሞ ለውድቀታችሁ የምትነሱበት ምክንያት ሊሆናችሁ ይችላል። የጓደኝነት ጥግ በቃ በእነሱ ጊዜ ነው ያየነው። ጊዜ የሚያመጣው አይደለም። በዚህ ዘመንም አሪፍ ጓደኛሞች ሊኖሩ ይችላሉ። ግን እንዲህ በአደባባይ የምንሰማው ነገር ግን የጓደኝነት አንዱ አንዱን ጠልፎ ይመጣል ጉዳይ እንጂ አንዱ ለአንዱ መድኃኒት ሲሆን አንመለከትም፣ መርዝ ሲያቀብል እንጂ እና የጓደኝነት ጉዳይ ትናል። ሌላኛው እንግዲህ አንድ መጥፎ ነገር ከተለጠፈባችሁ ከእናንተ ላይ ተፍቆ እስከሚሄድ ድረስ ጊዜ ይፈጃል። ጀስት እንደ ቻፓ በቃ ተለጥፎባችሁም ይቆያል እና ገነት ከዚህ በፊት እንግዲህ በነጻነት ወርቅነህ ሞት ላይ ስልክ ደውላ የተደረገውን ሰምታችኋል። እሱን አንስቷልና ያው ይቅርታ ተጠይቆበታል ብሎ ሴፉም እየጠየቀው ነበረ። ነገር ግን በቃ እኔ ከዛ በኋላ ስልክ ማንሳት አቆሚያለሁ። ምክንያቷ ማነች? ገነት ሁሌ ማድረግ ለዛ ነው። አንዳንዴ እሷ መጥፎ ነው ብላ ባታደርግም ነገር ግን ያው በመጥፎ ተወስዷል በጊዜው እና እኔ መነሳቱ ግን አልተመቸኝም። መድረኩ ላይ ያው ያለፈ ጉዳይ ነው። ይቅርታ ከጠየቀች ትጠይቃለች። መነሳቱ ትክክል አይደለም። የመቅዶኒያ ነገር ተነስቷል። መጋቢት 6 የገቢ ማሰባሰቢያ ያደረጋል። ሁላችንም ባለን ሚዲያዎች እንግዲህ ማውራት ያለብን ስለ መቅዶኒያ ነው ብዬ አስባለሁ። አሌክስም ከሱ ጋር ተይዞ ቀርበዋል። እስቲ አሌክስን ሴፉ ለብቻ አግኝቶት ሮስት አድርጎታል። እንስማ ውስጥ ዛሬ ደግሞ ሴፉ ሾው ላይ ደረጀና ኮሜዲያን ደረጀና አሌክስ ቀርበው ነበር። ደረጀን እኔ በጣም ነው የምወደው፣ በጣም ነው የማከብረው እና በጣም ሂስ ፋኒ ምናምን ነገር ግን በቃ ይሄ የቤተሰብ ጨዋታ ለደረጀ የተሰጠ ምናምን ነገር አይነት ቢልድ አፕ ነበረው እና እውነት የተሰጠው መስሎኝ ማለት እንዴት ደስ እንዳለኝ በቃ ቢሆን አሪፍ ነው። እንዴት ደስ ይሄ ማለት ነው። እኔ አሁን ደረጀን ስለምወደው ስለማከብረው ምናምን አይደለም እና ያሲን ስላልተሳካልኝ ያንዴ ባስ ምን አለ እግር ብላ ደስ ይላል ነው ያስ እኔ ካልኩ እናንተ አትሆኑ አቤት ምቀኝነት ማለት እንደዚህ አይነት የሚለው አለ። ይሄ እንኳን ለጭዌ ነው። ኤኒሃው ከዛ በኋላ ደግሞ እንትና ይሄኛው አሌክስ ዩቲዩብ ሪአክሽን ዘ ቤስት ሪአክተር ዩቲዩብ ሪአክተር እንትን ጀማሪ ፖርን ስታር መስሎ ቀርቧል። አለባበሳው ምን ነው ትንሽ ያለሽ ሰው ከዛ ያላችሁ ከ57ኛው ደቂቃ ከ50 ሰከንድ ጀምሮ ማለት ነው እስከ ስንት ነው እስከ 59 ድረስ ማለት ነው። ጸጉሩ እንዴት እንደተተከለ ነው ዝም ብላችሁ ማለት ነው። እዛ ጋር ገብታችሁ የደረጀ ፊት ብቻ እዩት። ደረጀ ደግጦ አሁን ጸጉሩ ነው። እስኪ ይሄን ቪዲዮ ያው እስኪ እነኚህ ሰውዬ ልጅ አይደሉም። ጸጉሩ አስተክሎ ነው ቢባል ታምናለህ? ሮስት ነው አይደለም። ምን ነው መሰለህ ኳስ በጣም ጥፋለሁ ልጅነት የጀመረው እና ቴስታን ያረገፈው ሮስት ቴስትሮ መጠን ከፍ ያለ ነው። በነገራችን ላይ እኔ ራሱ ኳስ ዘመን የተጀመርኩት ኦርላንዲኖ አይቼ ነው። እኚህ ሰውዬ ትልቅ ናቸው። ካቴድራል የተማርኩት ተምራል። ከአንድ እስከ 3 እዛ ነበር። እርግጠኛ ነኝ አሌክስ ይሄንን ኤፒሶድ ከቪዲዮውን በሙሉ ካየ በኋላ በጣም ሮስት እንደተደረገ ይገባዋል። ደሬ ተምራል እንደ ምናምን አለው። አንድ ቦታ ላይ ደግሞ የእግር ኳስ ጨዌ እየተጫወቱ ነበረና እግር ኳስ ተጫዋቾች የዩናይትድ ተጫዋቾችም ደጋፊዎችም እያስተከሉ ነው እያለው ነበረ። እኔ ግን ጨጓራ ተለጧል። የዩናይትድ ደጋፊ ስለነበርኩ አሌ ፈታ እንደሚልበት ተስፋ አድርጋለሁ። ብቻ ብዙ በቃ ሮስት ተደርጓል። በትክክል ሳያሰኝ ተመቸኝ። በቃ ተምራል ሲለው ከ1 እስከ 3 እዛ ነበር የተማርኩት ካቴድራል ማለት ነው። ሄሎ ያዛት አንቺ ኩሽኔታ አንቺ የኔታ አማን ነው አለሁልሽ። ሳቲ ሰሚ እኮ የሆነ ጥያቄ ልጠይቅሽ ብዬ እዚህ ግብርና ሚኒስቴር ነው ያለሁትና ምን ትሰራለህ እዛ? ደግሞ እንትን ላወጣ ሂጅ የአስመጪ ፈቃድ ኢምፖርት ፈቃድ ላወጣ ሂጅ። ኧረ እባክህ ምን ልታስመጣ? አንተ አዲስ ስራ ልጀምር ነው እባክህ። ምንድን ነው የሚያስመጣ? ምን እንትን ላስመጣ ነው የሽምብራ አሳ ከታይላንድ እያስመጣው ልቸበችብ ነው ያረጋል። ኧረ እባክህ እሱ አሪፍ ነገር ነው። እርግጠኛ ነህ? ኧረ እሱ አዲስ ቢዝነስ አሪፍ ቢዝነስ ነው የሆነ አሁን ገና የሚመጣ ቢዝነስ ነውና ያዋጣል እየተባለ ነው። እስቲ ሰሚ እዚህ እኮ ፈቃድ ላውጣ ብዬ ዝርያውን ጠይቀውኝ እኮ ነው። ምንድነው የሽምብራ አሳ ምን ዝርያ ነው? በእናትህ የጋማ ከብት ነው። ኦኬ የጋማ ከብት ነው። የጋማ ነው ቀንድ ምናምን ስለሌለው በለው የታወቀ አይደል እንዴ? በጣም ጥሩ በቃ ይመች። በቃ ደውልልሻለሁ። ደው ያረስ ታጫውችኛለሽ። የዘንድሮ ሌባ ምን ፈልገሽ? ፒሲ ፈልጌ ባለ ፒሲ ቶሽባ አለ፣ አሰሳ አለ። አራይፒ ደግሞ ምንድን ነው? አራይፒ ማለት ሬስት ኢን ፒስ ማለት ነው። በቅርብ ነው ከዱባይ ያስገባ ነው። የሚገርም ዕቃ ነው።
አራፒው ይኸውልህ ነቃቅለው እንኳን ማለት ነው የሚሰራ ፒሲ ነው። ማለት በቃ ሶኬት እንኳን መሰካት አይጠበቅብም። ቀጥታ ከፀሐይ ብርሃን ጋር ሰክተ ነው በቃ እንትን የምትለው። ስትፈልግ ደግሞ እንደ መክተፊያ ማርገበ ሽንኩርት፣ ቲማቲም መክተፍ የምትችልበት ፒሲ ነው። ብታየው ፒሲውን በቃ ጽድት ያለ ፒሲ ነው። የቤት ቃል ጠየቅኩ ምንድነው የምትለኝ? አረ አንተ ሞክረው ብቻ ሞክረው። አረ ብራዘር ይቅብኝ ምን መታከለ ነገር ዲያራ አንተ ከቤት ውጣ እንዴ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁበት ተስፋ አደርጋለሁ። ቪዲዮ ላይክ ካላረጋችሁ ላይክ ኪፕ ያረኩት እንዳይደብራችሁ። ተመልጬ ነው ትንሽ አሞኝ ምናምን በቃ ተፈንክቼ አይደለም ተመልጬ ነው። ያው ቀጣይ በመርጥና በተሻለ ቪዲዮ አገኛችኋለሁ።